ባለፉት የለውጥ ዓመታት ከታዩ ስኬቶች መካከል በፕሮጀክቶች አፈጻጸም፣ በከተማና መሰረተ ልማት በተጨማሪም በአጠቃላይ የግንባታ ዘርፍ የታየው ለውጥ አብዮት ሊባል በሚችል ደረጃ የሚገለጽ ነው። ዛሬ ኢትዮጵያ ትገነባለች፣ ፈጠራ፣ ፍጥነትና ጥራት ለመሰረተ ልማት እመርታ በሚል መሪ ሀሳብ በተዘጋጀው የኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት እና አውደ ርዕይ ማስጀመሪያ ስነስርዓት ላይ የተነሱ ሀሳቦችም የዚህ አመላካች ናቸው። በመክፈቻ ስነስርዓቱ ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ አሁን ያለችበት ወቅት የስራ የውጤትና የተስፋ ዘመን፣ ሀገርና ትውልድም በዘመን ተሻጋሪ ራዕይ እየተገነቡበት ያለ ልዩ ጊዜ ብለውታል። የለውጡ መንግስት የሚከተለው የመደመር እሳቤ ትልቁ መገለጫ ካለፈው መልካሙን በማስቀጠል ዛሬን ተግቶ በመስራት ለነገ የሚተርፍ ትውልድ ተሻጋሪ አሻራን ማስቀመጥ ነው። ደግሞ ኢትዮጵያ ትገነባለች ሲባል ዛሬ ላይ በተለያዩ ስፍራዎችና ሁኔታዎች ኢትዮጵያን ለማበልጸግና ለማጽናት እየተከፈለ ያለውን ዋጋ ሁሉ ከፍ አድርገን እንድናይ ተገቢውን ክብርና እውቅና እንድንሰጥ የሚያደርግ ነው ብለዋል። ባለፉት የለውጥ ዓመታት በመሰረተ ልማት ረገድ ያሳየነው ቆራጥነት ለብዙዎች ታምር ቢመስልም ለእኛ ግን የዕለት ተዕለት ተግባራችን ነው ሲሉም ገልጸውታል። የታላላቅ ፕሮጀክቶችን መጠናቀቅ አብነት በማድረግ በትራንስፖርት መሰረተ ልማት የሀገራችንን የመንገድ ርዝመት ከ126000 ኪሎ ሜትር ወደ 182000 ኪሎ ሜትር አሳድገናል። ከ100,000 በላይ የኤሌክትሪክ ተሽከርካሪዎች ወደ ሀገር እንዲገቡ አድርገናል። በአየር ትራንስፖርት ዘርፍም አፍሪካን ከዓለም ጋር የሚያስተሳስረው የቦሌ ዓለም አቀፍ አየር ማረፊያ ማስፋፊያ ተጠናቆ አገልግሎት መስጠት ጀምሯል። በቅርቡ የተጀመረው ቢሾፍቱ አካባቢ የሚገነባው ግዙፉ የአየር ማረፊያ ግንባታም የሀገራችንን የአቪዬሽን መሪነት ወደፊትም የሚያጸና ይሆናል። በኃይልና በመስኖ መሰረተ ልማት የታላቁን ህዳሴ ግድብ ግንባታ በውጤታማነት በማጠናቀቅ የታዳሽ ኃይል የማመንጨት አቅማችንን ከለውጡ በፊት 4000 ሜጋዋት አካባቢ የነበረውን በአሁኑ ሰዓት 10000 ሜጋዋት አካባቢ ማድረስ ተችሏል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በመደመር እሳቤ የተመራውን ለውጥ ካመጣቸው እመርታዎች መካከል ይህ የአጠቃላይ ኮንስትራክሽን እና የከተማ ልማት ዘርፍ አንዱ ግዙፍ ማሳያ ነው ብለዋል። እርሳቸው ቃልም እንደተነገረው ፕሮጀክቶችን ጀምሮ መጨረስ ባህል ሆኗል። ኢትዮጵያ ትገነባለች እንግዲህ ስንል ዛሬ ላይ ትገነባለች፣ ነገ ከነጎዲያ ደግሞ ሌሎቹንም በመገንባት ሂደት ታልፋለች የሚለውን ታሳቢ ማድረግ ያስፈልጋል። ባለፉት የለውጥ ዓመታት በመሰረተ ልማትና ኮንስትራክሽን ዘርፍ የታዩ ስኬቶችም እንዲሁ ዝም ብለው እየመጡ ሳይሆን መንግስታችን ዘርፉን የኢኮኖሚ ሽግግርና የሁለንተናዊ ብልጽግና የጀርባ አጥንት አድርጎ በመውሰዱ የተገኙ ስኬቶች ናቸው። ከለውጥ ወዲህ ለኢትዮጵያ ዘላቂ ልማትና ብልጽግና ታቅዶ የተጀመሩ ብቻ ሳይሆኑ ከፕሮጀክቶች አስተዳደር ጉድለት ሳይፈጸሙ ከዘመን ዘመን የተሻገሩ ሜጋና ሌሎች ፕሮጀክቶች ተጠናቀዋል። በልዩ የግንባታ አስተዳደርና አፈጻጸም ፕሮጀክቶች ሲጠናቀቁ የጉባ ብስራቶችን የመሰሉ ሌሎች ሀገራዊ ግንባታዎች ተጀምረዋል። ባለፉት የለውጥ ዓመታት በኮንስትራክሽን ዘርፍ ላይ የታየው ትልቁ የእይታ ለውጥ ፕሮጀክቶችን እንደ ተራ ግንባታ ሳይሆን የሀገርን የብልጽግና ጉዞ የሚያፋጥኑ ስልታዊ መሳሪያዎች አድርጎ የመውሰድ ሁኔታ ነው። ይህ የእይታ ለውጥ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች ሊጠናቀቁ ከማድረጉም ባለፈ በኮሪደር ልማትና ሌሎች ወሳኝ ሀገራዊ የመሰረተ ልማት ፕሮጀክቶች እየታየ ያለው የቀንና ሌሊት የስራ ተነሳሽነት ዘርፉ የኢኮኖሚውን የጀርባ አጥንትና ዋና አንቀሳቃሽ መሆኑን በተግባር እያረጋገጠ ነው። የዲጂታል ዘርፍ ሌላው ኢትዮጵያ በመደመር እሳቤ እየተገበረች እየፈጸመችው ያለ ሀገራዊ የለውጥና የዘላቂ ልማት አቅም ሆኖ ተጠቅሷል። በዲጂታል ኢኮኖሚ የሞባይል ተጠቃሚዎችን ቁጥር ወደ 97 ሚሊዮን የደረሰበትን ማየት እንችላለን። የኢንተርኔት ተጠቃሚዎችን ደግሞ ወደ 57 ሚሊዮን በማሳደግ የነገዋን የዲጂታል ኢትዮጵያን መሰረት ጥለናል። ዘርፉን በዲጂታል ቴክኖሎጂ ለማገዝ የተጀመሩ የአንድ መስኮት ወይም የሲንግል ዊንዶው አገልግሎቶች የባለሙያዎች የብቃት ማረጋገጫና የስራ ደረጃዎች ደረጃቸውን ጠብቀው መተግበር መጀመራቸው ለዘርፉ መለወጥ ትልቅ ተስፋ
የሚሰጡ ናቸው። ምክትል ጠቅላይ ሚኒስትሩ ጨምረው ለኢትዮጵያ ልማት በተባበረ ክንድና በተደመረ አቅም መስራት እንደሚገባ አሳስበዋል።